እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ። ዋይ ለምን የሚገፋ በዛ እንዴ? እኔ ብሎክ ታደርገኛለህ? ደፋ አያ መሮት ነው የጠጣው። መረረኝና ጠጣው። የሚገፋኝ በዛ። አያ ዓለም ለተወሰነ ጊዜ አጨበጨበችላቸው ሲሄዱ ተምዬ አንተን የመሰለ ወርቅ ዳይመንድ እኮ ነህ የቁርጥ ቀን ልጅ ብለው አሉት። በኋላ ግን ዞር ብለውም አላዩአቸውም። እሱም ልክ እንደዚሁ ብሶቱን ሲናገር ነበር። ዓለም እንደዚህ ነው የምታረገ። ሰይጣን እንዲህ ነው የሚያረግ። ብራዘር መሮህ መጠጥ መጠጣት አይደለም፣ መሮህ በረኪና ጠጥተህ እንድትሞት ያረጋል ሰይጣን። ከኢየሱስ ጉያ ወጥተህ ማክብር ሊሆንህ እኮ ነው የጠጣሁት። ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ። ክብር አልሆንለትም ማለት ነው። ታዋችሁኝ ብቻዬን እያለ ሲናገር ነበር። ለ3 ወር ፍቅር አሳያችሁኝ አለ። ከዛ ግን ሁላችሁም ወደ ኋላ ወንድሞች እናቶች ውስጤ እንዴት እንደሚራራላቸው በመቅደሱ ሳለ በግርማ ሞገስህ ጌታን ስትወድስ በጠራ አንደበትህ ለብዙዎች ጽናት ለብዙዎች መዳን ነበርክ የጌታ ልጅ የምትሄድ በሙላት ብሎ ዶክተር ደረጀ ከበደ የዘመረው መዝሙር ትዝ ይላችኋል አይደል? ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ሆነ ከሕይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቀሃለን ብሎ በሚለው መዝሙር ላይ ማለት ነው። ተመለስ ወደ ቤት መሮሃል። መሮህ መጠጥ እየጠጣ ነው አሁን። መሮህ በረኪና ጠጥተህ ፍጻሜህ እንዳይበላሽ ወንድሜ ደምረው፣ ወንድሜ ተመስገን። ከጌታ ቤት የራቃችሁ ከጌታ አቅፍ የወጣችሁ እናቶቻችሁ ስለ እናንተ እያነቡ ነው። አያቶች ስለ አንተ እያነቡ ነው። አንተ ግን ብራዘር ከህይወት ጎዳና ርቀህ የተሰቀለውን የአብ ልጅ ክደህ እናትህ እዚህ እያለቀሱ ነው። ለአንተ የቤት ሥራ ሆነው እያነቡ ነው። ልጄን መልሰው። ወንድሜ ተመስገን ራስህ ስትናገር ሰምቻለሁ። በእግዚአብሔር ሰው በዛ ታላቅ ወንጌላዊ በሪቨረንድ ቦንኬ መልእክት የመጣልህ ሰው ነበርክ። ምን ትሆናለህ ነበር ብሎ ያለህ። ያንን ጌታ ግን መልሰህ ሰቀልከው። ዛሬ እነግራችኋለሁ በሕያው እግዚአብሔር መንፈስ ያንን ጌታ ግን መልሰህ ሰቀልከው። ምን ነበር ብሎ ያለህ ጌታ በቦንኬ በኩል ሕፃን ሆነ ሳለ ምን ነበር የተናገረብህ? ያ ታላቅ ዓለም አቀፍ የወንጌል ሰባኪ ዛሬ ወደ ጌታ ሄዷል። ምን ነበር ያለ ጀርመናዊ ወንድማችን ቦንኬ፣ ወንጌላዊ ቦንኬ? ምን ነበር ያየልህ እግዚአብሔር? ምን ነበር ያለህ ደምረው እግዚአብሔር በቤቱ ሳለ? መሮህ መጠጥ ጠጣህ። ነገ ደግሞ መሮህ በረኪና እንድትጠጣ ራሴን ላጠፋ ነው እያለ ሲናገር ነበር ይሄ ወንድም። ጌታ ኢየሱስ ምስክር። አንዳንዱን እዚህ በውስጥ አደባባይ ላይ አላወራውም። የሰራዊት ጌታ እግዚአብሔር የሚናገር አምላክ ነው። አይበቃችሁም ዓለም? ተሜ አይበቃህም ዓለም? ደምረው አይበቃህም ዓለም? አትማርም? መኪና አደጋ ደረሰብኝ እጄ ተገንጥሏል ብላልክ እግዚአብሔር ምልክት እየሰጠህ እንደሆነ አይገባህም? ኢየሱስን ጥለኸው ሁሉ ገፉ አይደል? ማን ሊያቅፍ ይችላል ታዲያ? ማን ሊያቅፍ ይችላል? መሮኝ እኮ ነው የጠጣሁት። ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ። ለምን ብለህ መጠየቅ አለብህ ደሜ። ለምን ብለህ ስመጥር በሆነችዋ የኢትዮጵያ ሙሉ ወንጌል ቤተክርስቲያን መድረክ ላይ ቆመህ እኮ ሰብከሃል። ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለህ እኮ ሰብከሃል። የእግዚአብሔርን ልጅ ጥለህ ወጥተህ ማን ሊያቀርብህ?
እቤትህ እንዲገቡ ተለምናቸዋለህ። እነሱ ግን ንቀውህ እቤትህም ድርሻ አይሉም። ኢየሱስን የጣለ ሰው እንዴት ሞገስ ይሆንለታል በሰው ፊት? ለምን እንትና አልገባም ለምን አንተና አልገባም ብለህ ትላለህ? ኢየሱስን ከህይወት አስወጥተህ እንትና ያው እንዳንተ በመጠጥ የሚታወቀው ሰውዬ እሱ የንስሐ አባቴ ነው ብለህ ትላለህ። እሱ ሙት ብሎ ቢለኝ እሞታለሁ። ወንድሞች እናቶች ይኸውላችሁ ውድቀት እዚህ ነው። ለኢየሱስ ክርስቶስ ወንጌል ዋጋ ከፍሎ መኖር እሱን ትተው እንትና ሙት ብሎ ቢለኝ እሞታለሁ። ምንድነው አንድ ያረጋቸው? ልቤ ያዝናል፣ ልቤ ያዝናል። እንኳን ትናንትና አብረውኝ ቁጭ ብለው በአንድ በክርስቶስ ኢየሱስ በክርስቶስ ኢየሱስ በማመን እንኳን በአንዱ ጌታ በእግዚአብሔር ላይ ስም ተሰባስበን ቀርቶ አይደለም ለማንኛውም ሰው እንኳን ሳይ ልቤ ይራራል። ሰይጣን እንደዚህ ነው የሚበቀለው። ሰይጣን እንደዚህ ነው የሚበቀለው። እናንተ ትልቅ ነገር ያገኛችሁ መስሏችሁ ገና አውቀናል። እኔ አሁን ስለማታውቁት እምነት ወደ ኋላ ለመከራከርና ለመሟገት ላይታች ብላችሁ የምትሉ ወገኖች ቆም ብላችሁ አስቡ። ወገኔ ብራዘር ቆም ብላ አስብ። ኦርቶዶክስነትን ለኔ ልታብራራልኝ ትመጣለህ አይደል? በጣም የድፍረታችሁ ድፍረት እኮ ማለት ነው። ለኔ ልታብራራልኝ ሳታውቃት ነው የመጣው ብለህ ትላለህ። አንተ የእናትን ትኩስ እንጀራ እየበላ ባለህበት ሰዓት ላይ በቆሎ ትምህርት ቤት እየተንከራተትኩ የተማርኩትን የኦርቶዶክስን ትምህርት አንተ አታውቀውም፣ እኛ ነን የምናውቀው አሉልህ። ከኋላ ተነስተው መጥተው ማለት ነው። እኛ ሳናውቃት አንተ ሳታውቃት ነው የወጣው፣ እኛ ግን አውቀናታል ተገልጦልናል ብሎ ማለት ነው። ከሰው ጥበብ ይልቃል ስራ እጅግ ረቂ ማመን ብሎ ይደርሳል። ያንተ ሞኝነት ከሰው ጥበብ ይልቃል ስራ እጅግ ረቂ ማመን ብሎ ይደርሳል። አንተማ ትልቅ ነህ ሰማይን እየሰራ አንተማ ትልቅ ነህ ምድርን እያጸና አንተማ ትልቅ ነህ ሰማይን እየሰራ ኢየሱስ ሃሌሉያ። የኛ ኢየሱስ ይሄ ነው። አንተ የኛ ኢየሱስ በአንተ ቃላት አታሳንሰው። ምን አለኝ ተሜ? ምን አለኝ ተሜ? ምን አለኝ ተሜ? አሜን 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 አሜን። ጌታዬ አድነኝ አድነኝ። ላልገባኝ አሜን እንዳለ ላልገባኝ ነገር እምዘምር እንዳልሆን። ሰው የሞትን መንገድ ሲመርጥ ከወንድሞቹ ጋር ሁሉ ይጣላል። ታሜ አለ እየሰማኸኝ ነው? ምን ነበር የመከርኩ ወንድምነት ብዬ ምን ነበር ያወራኑ በውስጥ እየተደዋወልን ዶክተር ሻውልን አቶ ሻውል እያልክ ስትቀለጣጥመው ስትሰድበው ምን አደረገ ወንድሜ? ተው ባክህ ብዬ ኤፍሬምን ከኔ በላይ የምታውቀው የምትወደው ወንድምነት ብለህ የምትለው ያው እዚህ ጋር አለ። ምን ነበር ስትለው የነበረው ሶሻል ሚዲያ ላይ ወጥተህ? ተው ተሜ ተው ተው እያልኩ እህትየውን እብራዊትን እነ ዳጊን የተወሰነ ጊዜ ድረስ እኔን ታገስከኝ። ከዛ ደግሞ እኔም ላይ ወረድክ። ምን ነበር የበደልንህ? ምን ነበር የበደልንህ? ተው ተሜ ግድ የለም ስማኝ ኤርሚ፣ እኔ አንተን አከብርሃለሁ እወድሃለሁ ብለስትሬ ተሜ፣ እኔም እኮ እወድሃለሁ እንወድሃለን። ተው ብያልኩ መጨረሻ ታስታውሳታለህ?
በኤልያስ አምላክ ፊት ነው የምነግርህ፣ አልዋሽም። መጨረሻ ዶክተር ሻውልን አበሻቀጥክ፣ ሰደብከው። ወንድማችን ዝም ጭጭ አለህ። ምንም መልስ አልመለሰልህ። ደውሎ እንዳወራህና ሰላም እንዳወረዳችሁ ነገረኝ። ልኩም ነው። የተማረም ሰው መንፈሳዊ ነገርንም የበሰለ ሰው ዝም አለህ። ዝም አለህ። ዝም አለህ። ኤፊን እንደ ጉድ ወረድክበት። መከርኩ። ወንድሞች ለምን ትሳደባለህ እንደዚህ ብዬ? ለካ አንተ የሞትን መንገድ ምርጫ አድርገህ ከዚህ ከክርስቶስ ሕይወት ለመጉደል ፈልገህ ነበረ። እኔ መቼ እናወቅኩና መጨረሻ ግን ያወቅኩትኝ አስታውሳለሁ። በኩለ ሌሊት አካባቢ ላይ ነው። እኔ ጋር በመንፈስ ቅዱስ ጉዳይ ላይ እኔ በልሳን ጸልያለሁ አለ እና ንስቶ ኦርቶዶክሳውያን የኛ የጴንጤዎች ልሳን ምን እንደሚመስል ንገሩኝ ብሎ አለ። ራሱ ተመስገን ጠርቶ እነ ኢዮብን እነ ጋዲሳን ምናምን ነገር ላይ ነው። እኔ አሁን በልሳን ጸልያለሁ፣ ጴንጤዎች በልሳን ይጸልያሉ ብሎ የማይነካ ነካ። ወንድሞቼ እናቶቼ ሰውነቴን የተንቀጠቀጠለት ለሱ ደወልኩለት። ለተሜ እነ ዶክተር ሻውልን መስደቡ ሳያንሰው፣ ኤፊን ማበሻቀጡ ሳያንሰው፣ እነ እህትየውን ዕብራዊትን እነ ዳጊን ማበሻቀጡ ሳያንሰው፣ ኤርሚያስን እኔን ማበሻቀጡ ሳያንሰው አርዕስት ሊያደርገው የማይገባውን ነገር አርዕስት አድርጎ አስገብቶ ማንን አሰደበ? ጌታ መንፈስ ቅዱስን። የዛን ቀን ስልኬን አነሳውና ደወልኩ። ምን እያደረክ ነው ተሜ ያልኩትኝ። ያው እየሰማ ነው አለ አላለኝም። ኤርሚያስ አትልም። ምን እያደረክ ነው? በማን ላይ? እና ልጋጋቸውን ጠረጉ አልኩ። እነዛ ሰዎች አንድ ታላቅ የእግዚአብሔር ሰው በላው ላይ ትንቢት የተናገረለት ሰው ቦንኬ ማለት ለሱ አሁን እርካሽ ሊሆን ይችላል። ለተሜ እናትና ለተሜ አያት ለኛ ለወንጌላውያን አማኞች ሄዝ ዘ ማን ኦፍ ጋድ በጣም ታላቅ የእግዚአብሔር ሰው ነው። ወደ ጌታ ቢሄድም ሪቨረንድ ቦንኬ ምን ነበረ ጌታ እግዚአብሔር በሱ በኩል የተናገረብህ አንተ ላይ? እናስ አሰደበው አልኩ። የጸጋ ስጦታ ላይ ምራቃቸውን ጢቅ እንዲሉ አደረጉት። የዛን ቀን ደወልኩና ተሜ አልኩትኝ፣ በቃኝ። ከዚህ በኋላ አንተን እንዲና እንደዚህ ብዬ አልልህም። ወንድሜ ምንስ ብታጣ በእግዚአብሔር መንፈስ ቅዱስ ላይ አንተ በተሞላው በምጸልየው ልሳን ላይ ማንን የጠየቀው? ያልገባውን ነገር መሰረት ክርስቶስ ቤተክርስቲያን፣ ሙሉ ወንጌል ቤተክርስቲያን፣ ቃልዮት ቤተክርስቲያን ሄዶ በጸጋ ስጦታ የሚያምኑ እነሱን አይደለም የጠየቀው። ማንን የጠየቀው? ሄዶ ይሄንን አጌኒስት ከቆሙ ሰዎች ጋር አደረገ። በቃ እኔ እዛን ቀን ተሜ በቃ እዚህ ጋር አበቃለሁ አልኩት። ከዛን ቀን ጀምሮ ተሜ እንደምታስታውሰው ስልክ ተደዋውለን አናውቅም። በቃ አሁን የማይነካ ነገር ነካህ። የማትተላለፈው የማይሰረይልህን ኃጢአት ልብ በል። ይሄን ላይፍ ስዘጋ አንተ ቤት ከፍተህ የፈለግከው ማለት ትችላለህ። ገብተው ተምዬ አንተኮ ብለው የሚሉ የወንጌል አማኞች ኦርቶዶክሳውያን ዋቴቨር ልታገኝ ትችላለህ። ልብ ይበልህ። ነፍስ ከስጋ ልትወጣ ስትል የሚሰማህን ስሜት እችን ብቻ አስባት። በያው አምላክ በእግዚአብሔር መንፈስ ሆኜ እነግራለሁ። ነፍስ ከስጋ ልትወጣ በሞትና በህይወት መካከል ሆነ በስቃይ ውስጥ እያለህ ትዝ ይበልህ። ንስሐ ባትገባ ትዝ ይበልህ። ይሄ ንግግር ትዝ ይበልህ። መንፈስ ቅዱስ ላይ እንደዛ የተላገድክበትና ያላገድክበትን ትዝ ይበልህ። ፍጻሜህ መራራ ባይሆን የሰራዊት ጌታ ቅዱስ የእግዚአብሔር ልጅ አላከኝም፣ አላገለግለውም። ፍጻሜህ መራራ ባይሆን ንስሐ ባትገባ ማለት ነው። ንስሐ ከገባስ ጌታ ኢየሱስን ማረኝ ካልከውስ ጴጥሮስን እንደገና እድል የሰጠ እግዚአብሔር እንደገና እድል ይሰጣል። እንደገና እድል ይሰጣል። ደምረው
እንደገና እድል ይሰጣችኋል። ትዝ ይበልህ ተሜ፣ ይኸውልህ ትዝ የሚልህ ነፍስ ከስጋ ልትወጣ በሞትና በህይወት መካከል የሆነ በምንም አይነት ጉዳይ ሊሆን ይችላል። እቺ ቃል ትዝ ትበልህ። የዛን ሰዓት ትዝታ ግን ለህይወት አይሆንልህም። ቀን ሳለ ወደ አባትህ ጉያ ተመለስ። ወደ አባታችሁ ጉያ ተመለሱ። ጌታ ኢየሱስ የምሕረት በሩን በእናንተ ላይ አልዘጋም። በእናንተ ላይ አልዘጋም። እግዚአብሔር ትልልቅ ነገር ተናግሮላችሁ ትልልቅ ነገር አይቶ የዘላለምን ህይወት ማግኘት ከሱ የበለጠ ትልቅ ነገር የለም። የዘላለምን ህይወት ከማግኘት የበለጠ ትልቅ ነገር የለም ሲጀምር። ከዛስ በህይወት ደግሞ ሊሰራ ያለውን ነገር እግዚአብሔር ነግሮህ በኢትዮጵያዊው ብሂል የት ይደርሳል የተባለ ጥጃ ቄራ ተገኘ እንደተባለው እንደዚህ ይመስልብሃል ኢትዮጵያዊ። ካልሆነስ እግዚአብሔር ለክህነት ጠርቶት በሲና ተራራ ላይ እግዚአብሔር ስለ ክህነት እየተናገረለት እሱ ግን ጥጃ ይሰራ እንደነበረው እንደ አሮን ሊገለው ነበር እግዚአብሔር አሮንን። ልብ በሉ፣ ሙሴ ተራራው ላይ ሆኖ ወንድምህ አሮንን ስለ ካህን አድርገህ ቅባው እያለ ይነግረዋል። እሱ ግን ከተራራ በታች ጥጃ ይሰራል። እግዚአብሔር ተራራ ላይ እየተናገረለት ያለና አሮን እያደረገ ያለው አንድ አይደለም። ተመስገን እግዚአብሔር የተናገረለትና እየሄደበት ያለ መንገድ አንድ አይደለም። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ይላል። እግራችሁ ሸካራውን መንገድ ሄዷል መርጦ። የእግዚአብሔርን ልጅ ኢየሱስ ክርስቶስን ትቶ ምን አለ? ምን አለ? መሮኝ ነው የጠጣሁት አለ። መሮኝ ነው የጠጣሁትኝ። መሮ ጠጅ ነው የጠጣኸው ደምረው። መሮህ ራሴን ላጠፋ ነው ስትል ነበር ባለፈው። መሮህ ራሴን ላጠፋ ነው። መሮህ ራሴን ላጠፋ ነው ስትል ቪዲዮ ስትናገር ሰምተናል። ልብ ያዝኗል። በዚህ መካከል አንተው እንዳልከው ተዋሽ እውነትም ታድርገው የመኪና አደጋ ደርሶብህ እግዚአብሔር ከሞት አስመልጦሃል። መሮህ ሰዎች ሁሉ ትተው ዞር ብለዋል። ኢየሱስ እኔ ታዋሰው ሞገስ ይሆንልታ እንዴ በሰው ፊት ጌታን ትተህ በሰዎች ዘንድ ልትከበር ጭብጨባው ከበሮ አሉ አይደል? ተምዬ ተሜዋ ተምነት ደምዬ ደሜዋ ደምነት አሏችሁ። ከ3 ወር በኋላ አንተ እንዳልከው ትተው ዞር አሉ። ዓለም እንደዚህ ናት፣ ሰይጣን እንደዚህ ናት። ና ወደኔ ያለው ጌታ ግን ለ3 ወር አይደለም፣ ለ3 ዓመት አይደለም፣ ለህይወት ዘመን አይደለም፣ ለዘላለም ለዘላለም ላይለየን ቃል የገባልን ጌታ ዛሬም ይፈልጋችኋል። ዓለም ስንቱን አጣላ ማርካ አጥፍታለች። ጆኒሽ ዓለም ወገኖች ዓለም ስንቱን ጠርታ በልታው አስቀርተዋለች። እንዳትበሉ ወንድሞቼ፣ ባጭሩ ምነግርህ እንደ እግዚአብሔር ሰው እንዳትሞቱ፣ የዘላለምን ሞትም እንዳትሞቱ፣ በስጋም እንዳትሞቱ። ምልክቱን አይተሃል፣ ደምረው አይተሃል። እንዳትሞቱ የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በህይወት ኑሩ ብሎ እንደሚላችሁ አስረግጬ ልነግራችሁ እወዳለሁ። እናንተ ጋር በግል ደውዬ ከእናንተ ጋር ልትሳደቡ ልትሉ ስለምችሉ አይ ቲንክ ብሎክም ላታደርጉ ትችላላችሁ። እኔ ዞር ብዬ ዋትሳፓችሁን አላየሁም። ስልኬ እንዳላችሁ ስልካችሁ እንዳለኝ አውቃለሁኝ።
ውሸት ነው ቢጠራህ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚሞ ታብሃል ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ባክነህ ትቀራለህ። ተመለስ ወደ ቤት ወደ አባት ጉያ ስናይ አነባን። በእውነት ውስጤ እንዴት እንደተናወጠ እነዛ የተቀደሰን ቃል ኢየሱስ ጌታ ነው ኢየሱስ ያድናል ብለው የሚሉ ከናፍርቶች ዛሬ እናትከን እንዲህ ላርጋት ብለው የሚል ጌታ ኢየሱስ ጴንጤ እንደሚያለቅስላችሁ ታውቃላችሁ። ተሜ እህቶች እየጸለዩላችሁ እንደሆነ ታውቃላችሁ። ወንድሞች እያነቡላችሁ እንደሆነ ታውቃላችሁ። ተሜ አያትህ እያለቀሱ እንደሆነ ታውቃለህ። ወደ መቃብር ሳልወርድ ልጄን መልሰው ኢየሱስ እያሉ እያለቀሱ እንደሆነ ታውቃለህ። እናትህ የወንጌል አገልጋይ የሆኑት እናትህ እያለቀሱ እንደሆነ ታውቃለህ። እያስለቀስካቸው ወደ መቃብር ልትከታቸው ነው የፈለግከው። እንደዛም ቢሆኑ በጌታ ናቸውና ወደ ጌታ ይሄዳሉ። ለአያትህ የጸሎት መልስ ትሆናለህ አንተ። ካካህን ጠርገው ያሳደጉ እናት አያትህ ታድልሃል። እንደውም አያቱ ጭምራሉ። ሚዲያው ላይ ሲናገር የሰማሁትኝ ሶፎንያስ ጋር አንተ ከመሰረተ ክርስቶስ ቤተክርስቲያን ወጥተህ እንዴት ተሜ ከደምረው ተማር። ደምረው ከጥፋት ተማር። ጌታ ኢየሱስ የምሕረት በሩን አልዘጋብህም። የምህረቱ መገለጫ ምልክቱ እማይለሚሻ ያለው በእውነቱ አልተቆለፈም የይቅርታ ደጁ ዛሬም ይራራል ላመነ በልጁ። እግዚአብሔር እንደዛ ሉቃስ ወንጌል መጽሐፍ ላይ እንዳለው ልጅ ወደ ልቡም ተመልሶ ይላል። እግዚአብሔር ወደ ልባቸው እንዲመልስላቸው ጸልዩ። አንዳንድ ሰዎች በልባቸው አይደሉም። ተሜ ልብ የለውም እያልኳቸው አይደለም። ልብ ብሎ የሚለው ማስተዋል ሲጎድል ማለት ነው። ማስተዋል ከየት ይገኛል? ከእግዚአብሔር ከአምላክ ቃል። የእግዚአብሔርን ቃል ቁጭ ብሎ ባለማንበብ፣ ባለመማር፣ ባለማጥናት፣ ባለማሰላሰል እግዚአብሔርን ከሚፈሩ ጋራ ጽድቅና ቅድስናን ሰላምን ወዶ ካለመሄድ ከአሕዛብ ጋራ መደባለቅ፣ ስራቸውን መማር፣ መጨረሻም እንደዚህ ወጥመድ ነው የሚሆነው። ደግሜ እነግርሃለሁ ተሜ ጌታ ኢየሱስ ክርስቶስ ይወዳችኋል። ተመለሱ። በአራት ነጥብ ነው የምነግራችሁ። ተመለሱ። ካልሆነ ተምየችም ቃል ብቻ ያዝ። እኔ በአንተ ህይወት ላይ እንደዚህ እንዲሆን አልፈቅድም። ማናችንም አንፈቅድም። ግን በጌታ መንፈስ ቅዱስ ላይ የተላገድክበትን በሞትና በህይወት መካከል ስትሆን ነፍስ ውጪ ግቢ ተብላ በምትባልበት ሳሌ በእግዚአብሔር የዛን ጊዜ ትዝ ይበልህ።
ላትመለስበት የሚሆን ጸጸት ነው የሚሆነው። እያሟረትኩብህ አይደለም፣ የፈለግከው ማለት ትችላለህ። እኔ የእግዚአብሔር ሰው ነኝ። ትዝ ትበል ያቺ ደቂቃ ሞት መጥቶ ነጥቆ ሊወስድህ በሚችልበት በዛች ቅጽበት ትዝ ይበልህ። ምን ነበር በደሌ ብለህ ብትል ጌታ መንፈስ ቅዱስ ላይ የተላገድክበት መላገድ ማለት ነው። እናንተ ምስክሮች ትሆናላችሁ። 700 ሰው በዚህ ፊት ለፊት የምትሰሙ ቢሃይንድ ባይ የምትሰሙ በብዙ ሺህ ሰዎች ብትኖሩ እናንተ ምስክሮች ትሆናላችሁ። 4 ነጥብ። ያ ሳይሆንብህ ግን ቀን ሳለ ና ተመለስ፣ ና ተመለስ ብራዘር። ጌታ ኢየሱስ በአንተ ላይ የምሕረት በሩን አልዘጋም፣ አልተለወጠም ፍቅሩ። አንተ ነክደው ሄደህ ትናንትና ከኛ ጋር እንደዚህ ስታሸበሽብለት የነበርከውን ጌታ መልሰ መሳደብና መላገድ የጀመርከው በሱ ላይ ማለት ነው። አንተን ሐሳብህን ይቀየርከው፣ አንተን የካድከው። እንደነዚህ አይነት ሰዎች ብትኖሩ ሌሎችም ማለት ነው። አንቺ ነሽ የካድሽው እህቴ፣ አንተን የካድከው ወንድሜ። የእግዚአብሔር የምሕረት በሩ አልተዘጋም። እግዚአብሔር ሰዎች ሁሉ እንዲመለሱ፣ ሰዎች ሁሉ ንስሐ እንዲገቡ በስር በመንገዳቸው ያዛል። ባትመለሱ ግን ትጠፋላችሁ። የጌታዬ ኢየሱስ ምስክር ነው። ባትመለሱ ትጠፋላችሁ። ሪካርድ አድርጋ አስቀምጠው። ይሄንን በሕይወት የሚኖሩ ሰዎች ምስክር ይሆናሉ። ያኔ ባትመለሱ ትጠፋላችሁ። ይሄ ነበር ትዝታቸው። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመቸ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። እንዲህ ነው የተላገዱብህ። ምን ይሰማናል ወንድሞች? ምን ይሰማናል? ይሄ እኮ በጌታ ወንድማችን የነበረ እኮ ነው። ዓለም ጠርታህ እንዲህ ነው የምታላግጥብህ። የራሳቸው የኦርቶዶክስ እምነት ተከታይ የሆኑ ሰዎች ናቸው ያላገጡበት። ምንድን ነው የተሰማችሁ በእውነት ወንድሞቼ እናቶቼ? ምን ተሰማችሁ? በጌታ የምታምኑ ወንድሞችና እህቶች፣ እኔ አልደብቅም ስሜቴን። ጌታ እግዚአብሔር ምስክር ነው። እንዴት ውስጤ እንደተናወጠ ልነግር አልችልም። ምን ተሰማችሁ ወንድሞች? ኦርቶዶክሳውያን እኔ ህብረታችሁ በጣም ይመቸ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። በቃ ይኸው ነው። ከዛ እንደዚህ ቪዲዮ ሰሩበት። ሰይጣን እንደዚህ ነው የሚላገድብህ። አየው፣ ከኢየሱስ ጉያ ወጥተህ ክብር ይሆንልኛል ያከብሩኛል ብለህ ያልክበት ቦታ ላይ የ1 ዓመት ዕድሜ እንኳን አያሳዩን ፍቅርን። ለ3 ወር ዙሪያ ሳይ ደሜ 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 ተሜ 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 ይላሉ መልሰው። እንዲህ ሰይጣን እንዲህ ያላግጥብሃል ማለት ነው። ምን ተሰማኝ? ምን ተሰማኝ ወንድሞች እናቶቼ? ይሄ እኮ በጌታ እኮ ወንድም እኮ የነበረ ነው። ተሜ እኮ በጌታ እኮ ወንድም የነበረ ነው። ይሄ ሙሉ ወንጌል፣ ያኛው መሰረተ ክርስቶስ።
ኢየሱስን ስታጣው ኢየሱስን ስትጠላው ሞገስ ሳይሆን ውርደት ክብር ሳይሆን ነው። ሞገስ ሳይሆን ክብር ሳይሆን ውርደትን እንደዚህ ትከናነባላችሁ። ይበቃችኋል ወንድሞች። እኔ ይህንን ሳሳይ አጠቃላይ ሶሻል ሚዲያ ላይ የተቀመጠ ነው። ምንም የእናንተን ፕራይቬት የሆነ ነገር ያወጣሁት ነገር የለም። ኦልሬዲ ፐብሊክ የተቀመጠ ነው። ፐብሊክ ዓለሙ የሚያውቀው ነው። ዓለሙ ተሜ ያንተን ሚስጥር ብዬ ያስኩት ያስቀመጥኩት ያወጣሁበት ነገር የለም። ደምረውም ልክ እንደዚሁ አደባባይ ላይ የወጣ ነው። ግን አይበቃችሁም? ግን አትመለስም? ተሜ መጥፋት ትፈልጋለህ? ከክርስቶስ ርቀህ ምንድን ነው ህልም እያያችሁ ያላችሁት? ከጌታ ከወጣችሁ በኋላ ምን አይነት ህልም ነው እያያችሁ ያላችሁት? ከፈለጋችሁ እኔን በውስጥ አውሩኝ። ምንድን ነው እያያችሁት ያለ ህልም? እግዚአብሔር በህልም እንደሚናገር ስለምታውቁ እሱንም ጭምር ካልካዳችሁት በስተቀር ማለት ነው። ምንድነው የእውነት የውስጥን የሚሰማህ? እረፍት፣ ሰላም፣ ደስታ፣ ለቤተሰቦቻችሁ ሁሉ የመጽናናት የደስታ ምክንያት ሆናችሁ ወይስ የሐዘን ምክንያት? ተሜ ለአያትህ የመጽናናት የመደሰቻ አደገልኝ ልጄ እኔ በማገለግልባት በመሰረት ክርስቶስ ቤተክርስቲያን ላይ ተተኪውን ትውልድ የሚያገለግል ልጄ ነው ብለው የልጅ ልጃቸውን አደገልን ብለው ሲሉ ለአያትህ ምንድነው? የሐዘን ምክንያት ነው ወይስ የደስታ ምክንያት? ከታላቅ ወንድሜ ጋር ሰላም አይደለሁም አልከን ሚዲያ ላይ ወጣው ማለት ነው። ሚዲያ ላይ የተናገርከው እውነታውን ታንጀብል የሆነ እውነት ገብቶህ እናንተ እስከ ዛሬ እንደዚህ ብላችኋል አይደል? በያው በአብርሃም አምላክ ልንገራችሁ፣ ኦርቶዶክስን አታቋትም። የኔን ያህል አታቋትም። የኔን ያህል ሁለታችሁም አታቋትም። እኔንም አንተንም በጸጋ ያዳነን እግዚአብሔር ልጅ ኢየሱስ ነው። ተመለሱ። ይበጃችኋል፣ ተመለሱ። ጌታ ኢየሱስ ይጠብቃችኋል፣ ተመለሱ። ይበቃችኋል፣ ተመለሱ። ደምረው ተመለስ። ብዙ ምልክቶችን እግዚአብሔር ሰጥቷል። ተመለስ። ለራስህ ስትል ነው ተመለስ ያልን። ለራስህ ስትል ለኤርሚያስ ስትል አይደለም፣ ለጴንጤው ስትል አይደለም፣ ለራስህ ስትል ተናግራል። አንድ ቪዲዮ ላይ ኤርሚያስን አዋርደዋለሁ ብለህ ባልክበት ቪዲዮ ላይ አንድ ቪዲዮ ደርሶኛል። እዛ ቪዲዮ ላይ እንደዚህ ብለሃል። ኦርቶዶክሳዊ አድርገህ ጨርሰኝ አባቴ። ኦርቶዶክሳዊ አድርገህ የኔ ጌታ የመጣብን ቻሌንጅ አይደለም። አዎ ወንድሞቼ እናቶቼ፣ ህልሙን አልናገርም። ጌታ እግዚአብሔር ግን በጣም የሚናገረኝ ዓለም እንደ እብድ ይቁጠረኝ አልኩ። ጌታ እግዚአብሔር ስሙ ለዘላለም ይቀደስ። አምላኬ በጣም የሚናገረኝ ሰው ስለሆንኩኝ
ይህንን ነገር ከመናገሩ ከ3 ቀን ነው ከ4 ቀን በፊት እግዚአብሔር አንድ ለማሳየኝ ስለዚህ ሰው አልናገርም ህልሙን የመጣብን ቻሌንጅ አለ ቀደመሃ የሰራዊት ጌታ እግዚአብሔር ጻድቁ ጌታ ስለዚህ ቀን ስለኔ ነበር ያወራ የነበረው ጨርሰኝ ኦርቶዶክስ አርገ ጨርሰኝ ነው ያለው ኦርቶዶክስ አርገ ጨርሰኝ አባቴ ኦርቶዶክሳዊ አርጎ ጨርሰኝ ኦርቶዶክሳዊ እንደሆንኩ እዚሁ ጨርሰኝ እያለው ነው ጋዲሳ እኔ ከመጣበት ቆይቷል ኦርቶዶክሳዊ አርጋ ጨርሰኝ ልብ በሉ ስሙት ለምን ብላችሁ ጠይቁት ለምን ደምሮ ቤት የማትገባው ብላችሁ ጠይቁት መልስ ካለው እኔ ከነ መረጃው ኢየሱስን ከህይወቱ አውጥቶ ሰው ቤቱ እንዲገባ ይለምናል እንዴት ውድቀት እኮ ነው ወንድሞቼ እናቶቼ እንዴት አይነት ውድቀት የዋሁን ቅዱሱን ትሁቱን ጌታ ከህይወት አውጥተህ ሰው አንድ ቀኝና ግራውን የማያውቅ ሰው ቤት እንዲገባልህ ልመና አያሳፍርም እንትና አልገባልኝም እንትና ለምን አልገባም ምናምን ነገር ብሎ የሚል ማለት ነው ኦርቶዶክስ አርጋ ጨርሰኝ ጋዲሳ እኔ ቤት ለምንድን ነው የማይገባው ንገሩኝ እስኪ ወላካሎ እኔ ያያ ዘደነታ ወደዋለሁ ማርያምን ወላካሎ ትበዳ እያንዳንዳችሁ ያያ ዘደነታ ይበልጣችኋል እያንዳንዳችሁ ማለት ነው መቀኛውላ ይቅርታ ለዚህ የብልግና ቃል ይሄን ቤት አይመጥነውም ለምን እንደማሳየው ሰው ኢየሱስን ሲተው ሰው ኢየሱስን ከህይወቱ ሲያወጣ ሰዎች እንዲገቡለት ይመጣል ማለት ሰዎች እንዲገቡለት ሰዎች ሞገሱ እንዲሆኑ ኢየሱስን ትተህ ሰው ሞገስ እንዲሆንህ ኢየሱስን አስወጥተህ ሰው ወደ አንተ እንዲመጣ ሰው እንዲገባልህ ሰው እንዲቀርብህ ሰው እንዲያጅብህ ለ3 ወር አልክ እኮ ለ3 ወር ከዛ በኋላ ተው ማለት ነው ልብ ያዝናል ለሁለታችሁም ከዚህ በፊትም እንደዚህ አልተናገርኩም ከዚህ በኋላም አልናገርም ነግሬያችኋለሁ ምስክር ይሁን ይሄ ቀን እቺም ቪዲዮ ይሄንን ሪከርድ አድርጋችሁ ያስቀመጣችሁ ሰዎች አስቀምጡት ባትመለሱ ደምህ በራስህ ላይ ይሆናል ደምረው ደምህ በራስህ ላይ ይሆናል ተመስገን እግዚአብሔር አምላክ የሰጣችሁን እድል ካልተጠቀማችሁበት ሰው በራሱ መንገድ ሄዶ ፍጻሜውን ያበላሻል አዝናለው እግዚአብሔር ግን ልባችሁን ለምህረትና ልባችሁን ለንስሐ እንዲያዘጋጀው ጸልይላችኋለሁ ክፉአችሁን አልመኝም ታሜ ትዝ ይበልህ አልኩ የመጨረሻዋ ነፍስ ውጪ ግቢ ላይ ማለት ነው በህይወት ጎዳና ላይ ምን እንደሚገጥምህ አታውቅም ጠባቂህን ክደኸዋል እረኛህን አስመረኸዋል መሐሪህን ገፍተኸዋል ቤዛህን ሰቅለኸዋል መልሰህ
ደሙን ረግጠሃል። ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ በግልጥ በዓለም አደባባይ ላይ ሰድበኸዋል። ሰድበህ ለተሰዳቢ አሳልፈ ሰጥተሃል። ተመስገን የጌታ ልጅ ወንድሜ፣ ልንገርህ ደግሜ እችን ቪዲዮ ያዟት ወንድሞች። የሚበቀልህ የልዑሉ ጣት ብቻ ነው፣ ብቻ አልኩ። እችን ቪዲዮ ያዟት። ቴንክ ዩ። እግዚአብሔር ከክፎች እጅ ያድንህ ዘንድ ከራስም ስተት እግዚአብሔር ያድንህ ዘንድ እጸልይልሃለሁ። እንደ እግዚአብሔር መልእክተኛ ግን እነግርሃለሁ፣ የተላገድከው ጌታ ላይ ነው፣ የቀለድከው ጌታ ላይ ነው፣ የቀለዳችሁት ጌታ ላይ ነው። ስድባችሁን ሰምተናል፣ ሰምቷችኋልም። አይቷል፣ አይተናችኋልም። በየሶሻል ሚዲያው በቪዲዮ የለቀቃችሁትን ማለት ነው። በየጥጋጥጉ በየጉራንጉሩ የምትሰሩትን እናንተንም እኛንም በተቀደሰ ማደሪያ ሆኖ የሚያይ አምላክ ግን ያያል። የምታዩትን ህልም አስታውሱት። ጌታን ከተውክ በኋላ ምልክት እንዲሆናችሁ። ጨርሻለሁ። እግዚአብሔር ይባረክ። ከዚህ ያለፈ እያንዳንዱ ነገር ይሄም ሶሻል ሚዲያ ላይ ወጣ ነው። ከዚህ ያለፈ እያንዳንዱ ነገር እንደዛ ብለን አንልም። ጌታን ለመወሰን ማነው ጌታን ለመተው የወሰናችሁ ሰዎች አላችሁ። ኢየሱስን ለመካድ ልባችሁ ጫፍ ላይ ያለ ሰዎች እንነግራችኋለን። ተይ እህቴ ይቅርብሽ፣ ተይ ግድ የለሽም ይቅርብሽ። ኢየሱስ ለገበያ የሚወጣ ኢየሱስ እንደ ቆራሌ ዕቃ ልትለውጠው ልትሸጠው የምትችለው አይደለም። ተው ሁለቱም አገልጋዮች ነበሩ አይደል? በአንድ በተዘዋዋሪ መንገድ ራሳቸውን ፓስተር ነን ብለው ቢሉም ባይሉ ግን ያገለግሉ ነበር በያሉበት አጥቢያ ማለት ነው። እስቲ መዝሙር ስሙት። I just sketched an idea this morning and I now have a fully animated voiced over video. AI content creation. ታሜ 2 ደቂቃ ብቻ ወስደህ ይሄን መዝሙር ያለፉት ዘመናቶችን በጌታ ቤት የነበርክበትን እያሰብህ 2 ደቂቃ ብቻ መዝሙሩ ከዛ በላይ ነው። ስማው እስኪ። የእናትህን ጸሎት የአያትህን ጸሎት እያሰብክ ማለት ነው። የቅዱሳንን ጸሎት ሁሉ እያሰብክ ዛሬ ኢየሱስ ሲወድ
አንተ ገንደ ዛሬም ኢየሱስ ይወድሃልና ይጠራሃልና ዘወትር በጌታ ፊት ጸልዩላል ደምረው እንደ ሳምሶን አንዴ ያስባል እቺ የመጨረሻ መልእክት ተሆነ ተምዬ ደምረው
በእንደነዚህ አይነት ወንድሞች አይነት የህይወት ጎዳና የሄዳችሁ እግራችሁ ሸካራውን መንገድ መርጦ ጌታን ትታችሁ የሄዳችሁ ሰዎች እባካችሁ 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 ልለምናችሁ እባካችሁ እንለምናችሁ ወደ እግዚአብሔር ተመለሱ። ወደ ጌታ እቅፍ ተመለሱ። ፀሐይ ሳትጠልቅባችሁ ተመለሱ። እስትንፋሳችሁን ለስብሰባ ጌታ ሳይጠራው ተመለሱ። በሞት ሳትጠሩ ተመለሱ። ተመለሱ። በወጣችሁበት እንዳትቀሩ ተመለሱ። ተሜ ደምረው ሌሎች ያላችሁ ሰዎች ተመለሱ። እህቴ ስምሽን ስለጠራው ስላልጠራው አይደለም፣ እግዚአብሔር ያውቃችኋል። ተመለሱ። አይበጃችሁምና ተመለሱ። ተመለሱ። ግዴላችሁም ተመለሱ። ተመልሳችሁ በህይወት ኑሩ። ተመለሱ ወደ ጌታ አቀፍ። ትናንትና ከተማ ውስጥ ወጥተው ወንጌል ሲሰብካቸው የነበረ ጌታን ተቀበለው ባንተ ዛሬ ደህንነት ያኔ ደህንነት አስተምራቸው የተጠመቁ ዛሬ ስለናንተ ያነባሉ። ተሜ ለነገርከን ላያትህ የሐዘናቸው ምክንያት ሆነው አዝነውብህ እሳቸው እንኳን ማለት ነው አዝነውብህ በሞት ተጠርተው ቢሄዱ ላንተ አይረባህም፣ ላንተ አይጠቅምህም። ልጄ በእግዚአብሔር ቤት አደገልኝ የምወደውን ጌታዬ ያዳነኝን ጌታዬን ያገለግላል ብላ በድህነት ያሳደገች እናትህ ለለቅሷቸው አላቃቸውም በመልክ በስምም አንተ ስትናገር የሰማሁት እናትና አያት እንዳሉ ማለት ነው። ፋዘር ባይኖሩም ለወንድምህም ለእናትህም ለአያትህም የሐዘን ምክንያት ሆናል ቤት ውስጥ። በጌታ ቤት ይህንን የጉብዝናን ወራት በማገልገያ ዘመን ልብ ያዝናል። እግዚአብሔር ለንስሐ የሚሆን እድል እንዲስጣችሁ ጸልያለሁ። ሁሉ ነገር ያለው በጌታ እጅ ላይ ነው። እኔ ምንም ላረግ አልችልም። የኔ ኑሮ አትኖረውም፣ እኔም አንተን ኑሮ አልኖረውም። 1000 ዓመት ያኑርህ ጌታ፣ 1000 ዓመት ያኑርህ ደምረው። በእኔ ምርቃት ግን የሚሆን ነገር አይደለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ። የሰው ዕድሜ ምን ማለት ነው? የተወሰነ ነው። በማን ዘንድ? በእግዚአብሔር ዘንድ። ስንት ዘመን ቀርቶ ይሆን ተሜ? ስንት ዘመን ቀርቶ ይሆን ደምረው? ስንት ዘመን ቀርቶ ይሆን ኤርሚያስ ራስህ? ስንት ዘመን ቀርቶ ሲሆን እህቴ አንቺ፣ እኔ፣ አንተ ስንት ዘመን ቀርቶ ይሆን? የህይወቴ ማብቂያ ዛሬ ነው ያልኩበት ብሎ እንዳለ ደሬ የህይወቴ ማብቂያ ነው ብሎ የሚል መከራ ፊት ለፊት ላይ መጥቶ ቢጋፈጥህ ነፍስ ከስጋ ልትወጣ ስትል ባለህ ትንቅንቅ ውስጥ ትዝ ይበልህ ተሜ፣ ትዝ ይበልህ። የገፋኸው የህይወትን ራስ ነው። የሰደብከው ያሰደብከው የእግዚአብሔር ልጅ ኢየሱስን ነው። ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ ያዳንህን የተቀበልከውና የሰጠህን የልሳን ስጦታ ነው። በዓለም አደባባይ ላይ በርግጥ ልንገርህ፣ የአባቶቼ አምላክ የኤልያስ አምላክ ምስክር ይሁን፣ ንስሐ ባትገባ አንተ ሳትቀጣ በእግዚአብሔር ብትቀር እኔ የክርስቶስ አገልጋይ አይደለሁም። ሪካርድ አድርጉ፣ ያዙት። ንስሐ ብትገቡ ግን ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ።
ንስሐ ብትገቡ ትተርፋላችሁ። ወደ እግዚአብሔር በብርቱ ብትጮሁ ትተርፋላችሁ። ላንተ አሁን ላይቭ ከፍቶ እንዲና እንዲያ ማለት አይደለም የሚያዋጣህ። በህይወትህ ላይ ጉርምስናውም ተጫጭኗችሁ ምናምን ነገር ሊሆን ይችላል። በእርግጥ ተሜ እንኳን ጎረምሳ ነህ በእድሜ ከኛ ስለምታንስ። ደምረው ሊበልጣ ይችላል ወይ እኩያ ሊሆን ይችላል። ግን ተሜ ከሁላችንም ታናሽ ነው። ተሜ ጉርምስናውም ተጫጭኖህ ወዲያና ወዲህ ልትል ትችላለህ። አንበሳ ልክ ልኩ ነገረው ብለህ 9,000 ሰው አይደለም 10,000 ሰው አስገብተህ እንደዛ ሊሉ ይችላሉ። አትጠራጠር። የመጨረሻዋ ትንቅንቅ ሰዓት ላይ ግን ትዝ ይበልህ፣ የምትተናነቀው ከሞት ጋር ነው። ራሱ በእግዚአብሔር ቅጣት እጅ ስር ትወድቃለህ። ምክንያቱም የማይነካ ድንበር አልፈ ነክተሃል። ጌታዬ ኢየሱስ ምስክር ነው። እናንተ እዚህ ያላችሁ ሰዎች ምስክሮች ናችሁ እላለሁ። ወንድሜ ፈጥነ ንስሐ ግባ። ፈጥነ ወንድሜ ተሜ ከነገርከኝ ከነገርኩህ እውነቱን ነው የምነግርህ። ከሰማኸኝ ፈጥነህ ንስሐ ግባ ወንድሜ ደምረው። ከሰማኸኝ ፈጥነህ ንስሐ ግባ። እናንተ ምስክር ትሆናላችሁ። ይህንን ቪዲዮ ሪካርድ አድርጋችሁ አስቀምጡት። በሌላ ቀን ስጠይቅ እህትየው አውጥተሽ ትሰጫለሽ። ለቀሪው ሰው እናሰማለን ማለት ነው። በምንም አታሳብቡም፣ በማንም አታሳብብም። እግዚአብሔር ያከበሩትን ያከብራል። በዓለም አደባባይ ኢየሱስን አይደለም ያስከበርከው፣ ኢየሱስን አሰድበኸዋል። ማን አንተ ሰውዬ? ሚዩት አድርግና እዛው ተቀመጥ። ለምን አንዳንድ ቁጥር ጽፍልኛለህ? አርፈ ተቀመጥ። ማነህ አንተ? ነህ ንጉሴ። አርፈ ተቀመጥ ብራዘር። በጌታ ቤት የነበራችሁ ሰዎች ክርስቶስን ክዳችሁ ወደ ዓለም የተመለሳችሁ እዚህ ውስጥ አላችሁ። ክርስቶስን ክዳችሁ ትናንት በጌታ ቤት ነበራችሁ። ትናንት በቃለ ሕይወት ቤተክርስቲያን ስርዓት በመሰረ ክርስቶስ በተለያዩ በእኛ በወንጌላውያን አማኞች አብራችሁ በጌታ ቤት ስታመልኩ የነበራችሁ ሰዎች ምክንያታችሁ እልፍ ሊሆን ይችላል። ሚስቴ ነች፣ ባሌ ነው፣ አብሮ አደጌ ነው፣ በስራ ቦታ ነው፣ የሃይማኖቱ ቤት ያለ የፓስተሮቹና የሽማግሌዎቹ ነው፣ ዘማሪ እንትና እንትን ተናግሮኝ ነው፣ ነቢይ እንትና እንዲያድርጎኝ ነው ብላችሁ የፈለጋችሁትን ምክንያት ደርድሩ። የእግዚአብሔር ልጅ ኢየሱስ ክርስቶስን ክዳችሁ ነፍሳችሁ በመቅበዝበዝ ላይ በሞት ጎዳና ያለች ብዙ ሰዎች አላችሁ። እዚህ ውስጥ ብዙ ሰዎች አላችሁ። ኢየሱስ ሕይወት ነው። ለእናንተ አልነግራችሁ፣ ምክንያቱም በጌታ ቤት ስላደጋችሁ ስለምታውቁት። ኢየሱስ ይሻልሃል ወይስ ዓለም ይሻልሃል? ሞት ይሻላችኋል ወይስ ሕይወት ይሻላችኋል? ምርጫችሁ ሞት ከሆነ አሁን የያዛችሁትን ሸካራውን መንገድ መቀጠል ትችላላችሁ። ምርጫችሁ ግን ሕይወት ይሻላል ብላችሁ ካላችሁ ለበደሏችሁ ሰዎች ምሕረትን ስጡ፣ የበደላችሁንም ይቅር በሉ፣ ወደ ጌታ ቤት ተመለሱ። ጸልይልን ኤርምያስ ብላችሁ የምትሉ ሰዎች ካላችሁ 77 ቁጥር ጻፉልኝ። አላችሁ እዚህ ውስጥ የእውነት ለራስህ ሕይወት ስትል ለራስሽ ሕይወት ስትይጤ እኔ ላይ ምንም አትጨምሩልኝ፣ ምንም አትቀንሱልኝም። ለጴንጤ ምንም አትጨምርለትም፣ ምንም አትቀንስለትም። ብራዘር አላችሁ አላችሁ። ቴንክ ዩ ራሄል ተባረኪ። ሄዱ ኑ ወደ አባታችሁ ቤት። አንዴ ከጻፋችሁ ይበቃል፣ አንዴ ከጻፋችሁ ይበቃል። አደጋግሙት። ኑ ወደ እግዚአብሔር ቤት፣ ኑ ወደ ክርስቶስ እቅፍ። አላችሁ። እናንተ ብቻ አይደላችሁም፣ አላችሁ። አሜን። እየተባረኪ ዘጸአት ይበቃል። ብራዘር ይበቃችኋል። በዓለም ያለውን ነገር መቀላወጥ ይበቃችኋል። ከክርስቶስ ተለይቶ ሕይወት የለም። ይበቃችኋል። መጠጡ፣ ስካሩ፣ ዝሙቱ፣ ርኩሰቱ ይበቃችኋል። ብራዘር መዋረዱ ይበቃችኋል። ሰይጣን ነፍሳችሁን እንዳይነጥቅ፣ ሞት እንዳይቀድማችሁ ሞት እንዳይቀድማችሁ። ብዙ ሰዎች አይቻለሁኝ
በዚህ የምትፈሩ ሰዎች በውስጥ ልታገኙ የምትፈልጉ ሰዎች ካላችሁ አግኙ። አንዳንዶቻችሁ ኦርቶዶክሳውያን ናችሁ የምትጽፉት። አሁን ነው የምትባለው ኦርቶዶክሳዊ ነህ። አንተን የሚመለከት ጥሪ አይደለም ብራዘር። ይሄ በጌታ ቤት የነበሩ ጌታን ትተው ወደ ኋላ የተመለሱ ለነሱ ነው። አንተ የሚያስፈልግህ ኢየሱስ ክርስቶስን መቀበል ነው። ይቅርታ ራሔል በውስጥ ጽፈሽልኛል። ኦኬ ጻፉልኝ፣ ከእንደገና ጻፊልኝ። ባላችሁበት አገር እኔ ጋር በጣም ብዙ ሜሴጅ ነው፣ በጣም ብዙ ሜሴጅ፣ ከአቅም በላይ የሆነ ሜሴጅ። ባላችሁበት አገር ያላችሁበት ቤተክርስቲያን ሄዳችሁ ህብረት አድርጉ። እናንተን እንደ አዲስ ክርስቲያን ይዘናችሁ ወደ ቸርች አንሄድም። እኔ ያለሁት በሩቅ ሀገር ነው። እዚህ ያሉ ወንድሞቼ እናቶቼ በተለያየ ምድር ላይ የምንኖረው። በቃ ተነሽና ሂጂ እህትዬ፣ የእሑድ አምልኮ ላይ የሚቀጥለው እሑድ ነገ ማለት ነው። ባላችሁበት ሀገር ባለ ጤናማ ቤተክርስቲያን ሂዱ። ተነሽና ሂጂ። መሰረት ክርስቶስ አምልኪ ከእግዚአብሔር ሕዝብ ጋር መስሎሃል አይደል? አግዳሚ ወንበር ላይ ስንቀመጥ አገር የሌለን አምላክ የሌለን ርስት የሌለን የዘላለም ሕይወት የሌለን ብኩን ሕዝብ መስለናል አይደል? ልክ በለዓም እስራኤልን ሲያየው 40 ዓመት ሙሉ አንድ ልብስ የለበሰ ሕዝብ በምድረ በዳ ሲጓዝ የነበረ ማለት ነው። ድስት ምናምን ነገር የተሸከመ ከከብትና ከመንጋ መካከል አብሮ የሚሄድ ማለት ነው። ምንም ስታየው ከለበሰው ነገር አኳያ ስታየው እዚህ ግባ ተብሎ የማይባል ማለት ነው። ግን ያ ሕዝባት ብራዘር አምላክ አለው፣ ኪዳን አለው፣ ኪዳን አለው። በአይነ ፊት እዚህ ሊገቡ አይችሉም ከለበሱት ልብስ የተነሳ ብለህ ልትል ትችላለህ። ምን ነገር ግን የንጉሱ እልልታ በመካከላቸው የሆነ ሕዝብ ነው። የንጉሱ እልልታ ማለት ነው። አግዳሚ ወንበር ላይ ተቀምጠን ስታየን መሰረት ክርስቶስ ወይ ሙሉ ወንጌል ሕይወት ብርሃን ወይ ገነት ቸርች የሆነ ቦታ ላይ ስታይ በቃ ዝም ብሎ ዝም ብሎ ገለባ የሆነ ሕዝብ ነው ብለህ አስበህ ከሆነ ተሳስተሃል ብራዘር። እግዚአብሔር ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ይላል እንደ አምላካችንና እንደ አባታችን ፍቃድ ነፍሱን ስለኛ አሳልፎ ሰጠ ይላል። እግዚአብሔር ርስቴ ሕዝቤ ብሎ ከዚህ ትውልድ መካከል በዘላለም ፍቅሩ የወደደን በዘላለም ምሕረት የማረን በጸጋው ባለጠግነት ያዳነው ሕዝብ ነው። እዛ አግዳሚ ላይ ቁጭ ብሎ የምታየው አምላኩን የሚያውቅ አምላኩም የሚያውቀው ሕዝብ ነው። ርስት ያለው አገር ያለው አገሩም በላይ በሰማይ በክርስቶስ መንግስት ውስጥ የገባ ሕዝብ ነው። ተነሽና ሂጂ እዛ ቤተሰቦችሽ ጋር ተቀላቀይ፣ ቤተሰቦቻችን ጋር ሂጂና ተቀላቀይ። እህትዬ መጥቶ ኤርሚያስ የሚባል አንድ ወንጌላዊ መጥቶ እጅሽን ጎትቶ ወይ መሲል ልኪያት ወይ ቤኪን ልኬው ምናምን ነገር ወይ ዲቦራ መታ እጅሽን ጎተች ሳይ ጎሽ እህቴ ወፌ ቆመች ብለን አንልም። እንደዛ ቢሆንም ክፋት የለውም እያልኩ አይደለም። ተነሱና ሂዱ፣ ተነሱና ሂዱ፣ ወደ ቅዱሳን ህብረት ተቀላቀሉ። ቅዱሱን ቃል በመማር በማንበብ በማጥናት በቅድስናና በጽድቅ ህይወት ራስን በመግዛት ህይወት የጌታን መገለጥ ከፊት መጨማደድ ከነውር ከድፈት ራሳችሁን እየጠበቃችሁ እየጠበቅህ መገለጡን እንጠባበቅ። ጌታ ኢየሱስ ክርስቶስ ይመጣል። አይ ዘገየ ብለህ ብትል እኔ እናንተ በቅርብ ልንሄድ እንችላለን። አንቺ እናንተ በቅርብ ልትሄድ ትችላለህ። የዘመንን ቁጥር አታውቀውም። ወይኔ ትናንትና እኮ ኤርሚያስ ቤት እኮ ላይቭ ላይ ገብቶ ገስት ላይ ተቀምጦ ወይ ደግሞ እኮ እታች እኮ ኮሜንት ሲጽፍ ነበር። በቃ ሄደ። አይሰው ይሉልሃል ነብዩ የምልህ ይሉልሻል። አይሰው ነግሬሃለሁ። ወንድሞች እናቶቼ የንጉሥ አዋጅ በተናቀቀ ይነገራል እንደሚል
ከበስተኋላ የምትሰሙ 1800 ሰዎች እዚህ 600 እየሰማችሁ ነው። ሰው ብርጭቆ ነው ተሰባሪ ነው ይሉሃል። ፎቶን አንጠልጥለው ማለት ነው። ፎቶን ዘቅዝቀው አንድ ሳምንት እንኳን አትወራም። ሄደ። አዎ ሄደ። ላትመለስ ለቀው ትሄዳለህ። ላልመለስ ለቀው ሄዳለሁ። ላትመለሽ ለቀሹ ትሄጃለሽ። ይሄንን ዓለም ነው። የአንዳንድ ሰው ሞኝነት ዮሴፍ ቤተክርስቲያን ጓሮ ላይ የሚያበቃ ይመስለዋል። የሱ ሩጫ የምድር ሩጫ ነው እዛ የሚያበቃው። ዘላለማዊ የሚባል አገር አለ። ዘላለማዊ የሚባል ህይወት አለ። በክርስቶስ ኢየሱስ ያመኑቱ መዳናቸውን አጥብቀው የያዙ እስከ መጨረሻው የጸኑ በበጉ ከተማ በአዲስቱ ኢየሩሳሌም የጻድቃን መንፈሶች ባሉበት እና አብርሃም እና ይስሐቅ እና ያዕቆብ ባሉበት ቅዱሳን መላእክት ባሉበት የሁላችን ዳኛ የሆነው እግዚአብሔር ባለበት በጉ ክርስቶስ ብርሃኗ በሆነበት ከተማ ውስጥ ለዘላለም እየደመቀን እንኖራለን። በጌታ ያመንን እምነታችሁን እስከ መጨረሻ አጽንታችሁ ያዙ። እህቴ ያዢ፣ ወንድሜ ያዝ። ኦኬ ኤርሚያስ ያዝ፣ ራስህ በጣም አጥብቀህ ያዝ። ጢሞቴዎስ ያዝ። በጴንጤናዊ በጲላጦስ ዘመን የታመንክለትን መልካም ምስክር አጥብቀህ ያዝ። ኢየሱስን አትልቀቅ፣ ያዝ። ጌታ ሆይ ጨርቅህን ይዤ ከተላለሁ፣ ካንተ ወዴት ከቶ ሄዳለሁ? ደጃፍ ልኑር ተጥዬ ክብሬ ነው ለኔ። ጌታ ሆይ ጨርቅህን ይዤ ማጸናለሁ፣ ካንተ ወዴት ከቶ ሄዳለሁ? ደጃፍ ብራዘር እዚሁ እኮ አልኩ። ፍጻሜ ባለፈው ተናግሬ የለ ኢየሱስ የአብ ልጅ ይሰማኝ የለ ጌታ ይሰማኝ የለ ፍጻሜ በእኛው ወንጌላውያን አብያተ ክርስቲያናት በር ላይ ወይ መሰረት ክርስቶስ ቤተክርስቲያን በር ላይ ወይ ሙሉ ወንጌል ቤተክርስቲያን አምልኬ ስወጣ በር ላይ ወይ ባለሁበት ቤተክርስቲያን በር ላይ እዚሁ አለ ድርቅ ብዬ ኤርሚ ሄደ አለፈ እኮ ተብሎ ቢባል ምርጫዬ ነው። የኋላ ኑሮ አይናፍቀኝም። ከየት እንዳወጣኝ አውቃለሁ። የነበርኩበትን ሃይማኖት እንደማንም ስሜታዊ አይደለም ብራዘር። በቆሎ ትምህርት ቤት አቆፋዳ ተሸክሜ አጎዛዬን ለብሼ የኖርኩበትን አውቃለሁ። ህይወት ያለ ኢየሱስ ባዶ ናት። ወንድሞች ናቶች ይበቃችኋል። 77 ቁጥር የጻፋችሁ ሰዎች ጌታ ኢየሱስ እንዲረዳችሁ ጸልያለሁ። ተነሱና ወደ አባታችሁ ቤት ግቡ። የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኑሩ ብለህ እንዳልክ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ በቅዱሱ ቃልህ በባሪያ በነቢዩ በኢሳይያስ አፍ የተናገርክ ጌታ ሰው በኃይሉ ችሎት ይበረታ ዘንድ አይችልምና እነዚህ ወንድሞችና እህቶች በደከሙበት ነገር ከመንግስትህ ከጠረንህ ከፍቃድህ ከሐሳብህ ከቅዱስ ቃልህ ከቅዱሳን ኅብረት ከጎደሉበት በልጅ በኢየሱስ ክርስቶስ መልካም እረኛ አንተ ነህና ፈልገህ እግዚአብሔር ወደ መንግስትህ የጠራሃቸው ጌታ የጠራሃቸውን አንተን ማን እንደሆንክ ሳያውቁ እንደ ቀላል ነገር ተውህ። ስለሰሩት በደልና ኃጢአት ይቅር እንድትላቸው 7 ቁጥር ስለጻፉት ሁሉ እነሱ ገባቸውም አልገባቸው ሞገስ ካገኘው በኢየሱስ ክርስቶስም ማንም የሟቹን ሞት ማትፈቅድ እግዚአብሔር ተመልሰን በሕይወት እንድንኖር እድል የምትሰጥ ጌታ ለወንድሞች እድል እንድሰጣቸው ለእህቶች እድል እንድሰጣቸው ወደ ልባቸው እንዲመለሱ በስምህ ጸልያለሁ።
ያም ልጅ ከአባቱ ቤት ወጥቶ ወደ ልቡ ተመለሰ። ከእሪያ ጋር ይበላና ይጠጣ የነበረ የሚጠግበውን ተመኝቶ ለእሪያ የተጣለውን በሚበላበት ቦታ ላይ ሆኖ ተመልሼ ወደ አባቴ ቤት ልሂድ ብሎ ባለበት ሰዓት ወደ ልቡ ሲመለስ ወደ አባቱ ቤት ሲመጣ ፍቅርን እንዳሳየው አዲስን ቀለበት አዲስን ጫማ እንዳደረገለት ለወንድሜ ለደምረው ለወንድሜ ለተመስገን ለሌሎችም እህቶቼ እዚህ ለጻፉ ወንድሞች ሁሉ እንዲህ እንዲሆንላቸው በስምህ እንለምናለን። እኛንም ያሰነበተን ምሕረት ነው፣ ጸጋ ነው ያቆመን። የእግዚአብሔር ልጅ ኢየሱስ ጸጋ ነው ያቆመን፣ ጸጋ ነው የረዳን። አባዬ በስምህ እለምናለሁ፣ ፍጻሜያቸው መራራ ይሁንባቸው፣ ፍጻሜያቸው መራራ አይሁንባቸው፣ ፍጻሜያቸው መራራ አይሁንባቸው። ከማስተዋል የጎደሉበትን ማስተዋልን ስጣቸው። በኢየሱስ ክርስቶስም በሕልም በራእይ የምትናገር እግዚአብሔር ይህንን ጌታ አባቶ በኢየሱስም እንድታጸናላቸው ለምናለሁ። ለልባቸው ለመንፈሳቸው እንድትናገር ጸልያለሁ። ምን ላይ ነው የቆምኩት ብለው እንዲሉ ወንድሜ ደምረው እንድታስበው ጸልያለሁ። ምልክትን ሰጥተኸዋል። ሞት ሊነጥቀው በነበረበት መኪና ከአደጋ እንዳተረፍከው እንደዚሁ እንደሆንኩ ጨርሰኝ ብሎ ባለበት ወር ሳይቆይ ራሱ እንዳሳየን መኪና አደጋ ደረሰብኝ ብሎ ያለ በዛ ነፍሱ ተነጥቃ ቢሆን ፍጻሜው የት እንደሚሆን እሱ አያውቅም። ቅዱስ ቃል ግን ይነግረናል። ሰው ኢየሱስን ክዶ የሚገባበት መንግስት የለም። እድልን ስለሰጠኸው እጅግ አድርገን እናመሰግናለን። ይህንን እድል እንዲጠቀምበት አሁንም ለህይወት የሚሆን ንስሐ እንድትሰጠው ለልቡ እንድትናገረው ወንድሜ ተሜን ወንድሜ ደምረውን ለልባቸው እንድትናገር እዚህ ላሉት ወንድሞችና እህቶች ለልባቸው እንድትናገር አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ ብለህ እንዳልክ ለወንድሞቻችን ለእህቶቻችን ለልባቸው እንድትናገራቸው በስምህ ጸልያለሁ። በደል፣ ኃጢአት፣ መተላለፋቸውን፣ ድፍረታቸውን ሁሉ በቅዱሱ ብላቴና በክርስቶስ ኢየሱስ ደም ይቅር እንድትላቸው ጸልያለሁ። ጌታ ሆይ እለምናለሁ፣ እባክህ አባዬ እድል ከሰጠህ ወንድሜ ተመስገንን ከራሱ ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር እንድታድነው እጸልያለሁ። እንድትጋርደው እጸልያለሁ። እንድትጋርደው እጸልያለሁ። የምሕረት አምላክ ነህና እንድትጋርደው እለምናለሁ። አንድ እድል እንድሰጠው እለምናለሁ። የምሕረትህ ብዛት በሱ ላይ እንዲሆን እለምናለሁ። ጌታ ሆይ ወጥቶ የማይመለስ አምላክ ስጋ መሆናቸውን አሰበ ተብሎ እንደተጻፈ ጌታ ሆይ ስጋ መሆኑን አስበህ ምሕረት እንድታደርግለት እለምናለሁ። ወንድሜ ደምረውን ምሕረት እንድታደርግለት እለምናለሁ። እዚህ ላሉ 77 ቁጥር ለጻፉ ቅድም ምሕረት እንድታደርግላቸው እለምናለሁ። ለእኔም ለወንድሞቼም ለእህቶቼም ሁሉ በስምህ ለተጠራ ሕዝብ ምሕረት እንድታደርግልን እለምናለሁ። ድፍረታችን፣ ስተታችን ጣሪያ ነክተዋል። የተላገዱት ባንተ ላይ ነው። የቀለዱት ያሾፉት ባንተ ላይ ነው። በዓለም አደባባይ ፊት ስምህን ያዋረዱት መንፈስህን ያስቆጡት ባንተ ላይ ነው። ማንን እንደተናገሩ አላወቁም። ከማጋ ውጊያ እንደጀመሩ አላወቁም። እለምንሃለሁ ከራሳቸው ስተት፣ ከሰይጣን ወጥመድ፣ ከክፉ ሰዎች ምክር ታድናቸው ዘንድ እለምንሃለሁ። ትጋርዳቸው ዘንድ እለምንሃለሁ። ትሸፍናቸው ዘንድ እለምንሃለሁ። ጌታዬ ሆይ አይሆንም ብለህ ብትል ጻድቅ ነህ። የኔን ጸሎት ባትሰማ ባትመልስ ጻድቅ ነህ። እንደ ፍቃድህ ለማድረግ የወደድከውን ለመንቀል የወደድከውን በሕይወት ለማኖር ስልጣንና ኃይል በእጅህ ላይ ነው። አባዬ ለዘላለም ስም ይባረክ። ሰው ዝንጉ ነው። ሰው አስተዋይ አይደለም። ሰው ከትናንት ጥፋቱ አይማርም። ክብርና ገናነት ለታላቁ ለስም ይሁን። ስለሰማን ስምህ ለዘላለም ይቀደስ። በቅዱሱ ብላቴና በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።
ተባረኩ ወንድሞቼ እናቶቼ፣ ጸጋ ይብዛላችሁ። የዛሬውን ፕሮግራም እዚህ ላይ ነው የምንጨርሰው። ለእነዚህ ወንድሞች የምትጸልዩ ወንድሞች እናቶች ጸልዩላቸው። ለሌሎችም ወንድሞች የምትጸልዩ ጸልዩላቸው። 77 ቁጥር የጻፋችሁ በሙሉ ተነሱና ቸርች ሂዱ። በጌታ ቤት የነበራችሁ ሰዎች ስለሆናችሁ በሙሉ ይበቃሻል እህቴ፣ ይበቃሻል። ነገ እሁድ ተነስታችሁ ሂዱ። ንስሐ መግባት ካለባችሁ እዛ መሪዎች ይጸልዩላችሁ። ከጌታ ጋር ተስማሙ። በዛም በጎነትን ታገኛላችሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። የዛሬውን በዚያ በቃለሁ። መልካም ቀን። የቀለዳችሁ ሰዎች በእግዚአብሔር መንግስት ውስጥ የቀለዳችሁ ሰዎች ሳትቀጡ አትቀሩ። ምንም ምክንያት ሰብስብ፣ ምንም ምክንያት ደርድር፣ እንዳዳም እንዲና እንደዛ በሉ። ሳትቀጡ አትቀሩ። በእግዚአብሔር መንግስት ላይ ተነስታችሁ የምትላገዱ ሰዎች፣ በወንጌል ስራ ላይ ተነስታችሁ የምትቀልዱ ሰዎች፣ በዳኑም ባልዳኑም ሰዎች ላይ ተነስታችሁ የምትቀልዱ ሰዎች፣ የሰራዊት ጌታ እግዚአብሔር ሳይልካችሁ እጅ ላይ ሞባይል ስላለ እጅሽ ላይ ሞባይል ስላለ ቤት ከፍታችሁ እንደፈለጋችሁ የምትፋንኑ ሰዎች ሳትቀጡ አትቀሩ። አምላክ አለ፣ የሚያይ አለ፣ የሚያይ አለ። ቤትህን ለምን ምክንያት እንደከፈትክ አይደለም፣ ምን እንደምንናገር አይደለም። ገና ልንናገር ያሰብነውን ነገር በልባችን የሚያውቅ አምላክ አለ። ለእያንዳንዱ በየመንገድህ ብድራት ይጠብቅሻል። ብዙዎቻችሁ በእግዚአብሔር ፊት ሽልማት ለሚሆንላችሁ ስራ አይደለም እየተጋችሁ ያላችሁት። አንድ ነፍስ ለማዳን ቤት አትከፍቱ። አንድ ሰው ያልዳኑ ወደ መዳን የዳኑ በእግዚአብሔር መንግስት ውስጥ እንዲቀመጡ እንዲሰነብቱ፣ ላልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አሰብኩ። የዳኑም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አትመክሩም፣ አትገስጹ፣ የጠፉትንም አትፈልጉም። በእውነት የአባቶቼ አምላክ ምስክር ነው። እናንተ ሳትቀጡ አትቀሩ፣ ሳትቀጡ አትቀሩ። በተለይ የወንጌል አማኞች የሆናችሁ ሳትቀጡ አትቀሩም። በእግዚአብሔር መንግስት ላይ በእግዚአብሔር ስራ ላይ የወንጌሉ እውነት አደባባይ ላይ እንዲነቀፍ ምክንያት እየሆናችሁ ሳትቀጡ አትቀሩም። እመኑኝ፣ ጌታዬ ኢየሱስ ምስክር ነው። በቤተ ስራ ይሰጣል። እንዲሁ እየነገርናችሁ ነው የምንቀጥለው። በቤተ ስራ ይሰጣል፣ በቤትሽ ስራ ይሰጥሻል። ወይኔ ብለህ የምትጮህበትን ማለት ነው። እጅ ላይ ያለውን ሞባይል ሚስትም አትነጥቅም፣ ባልሽም አይነጥቅሽም። ከፈለክ ፖርኖግራፊ ታይበታለህ፣ ከፈለክ ፖለቲካ ትናገርበታለህ፣ ከፈለክ ትላገዳለህ፣ ትስቃለህ፣ ትቀልዳለህ፣ ታሾፋለህ፣ ከፈለክ ትሳደባለህ፣ ታሰድባለህ፣ ከፈለክ እንደፈለክ ታደርጋለህ። ጥጋብ አፍንጫችሁ ላይ የወጣ በእግዚአብሔር ቤት ውስጥ ሆናችሁ የጠገባችሁ ሰዎች የአባቶቼ አምላክ ኢየሱስ ምስክር ነው። ሳትቀጡ አትቀሩም። ንስሐ ባትገቡ ሳትቀጡ አትቀሩም። ምስክሮች ትሆናላችሁ። በእግዚአብሔር ልጅ ደም ላይ የቀለዳችሁ ቤት ከፍታችሁ እስክትዘጉ ድረስ 8 ሰዓት 10 ሰዓት ትቀመጣላችሁ ገስት ላይ። አንድ ሰው እንኳን በአገልግሎታችሁ አይድንም። አንድ ሰው በአገልግሎታችሁ አይታነጽም። አንድ ሰው ከወደቀበት እንዲነሳ አትረዱትም። ኃጢአተኛውን ሰው በቁስሉ ላይ ጥዝጣዜ የሚሆን ነገር የምትጨምሩበት አንድ ሰው እኮ አልኩ። አንድ ሰው የላሉትን እጆች አታበረቱም፣ የደከሙትን ጉልበቶች አታበረቱም፣ የጠፉትን አትፈልጉም። ያልዳኑት ወደ መዳን እንዲመጡ ኢየሱስ ያድናል፣ እኔን እኮ አድኖኛል ጌታዬ ብላችሁ አትናገሩም። አንዳንዶቹም እንደሰማኑ ለመዝናናት ነው የከፈትኑ ቤታችንም ብለዋል። ተዝናንተው ሊዝናኑ ማለት ነው። ተዝናንተው በሰማይም ደግሞ አንተ ጥሩ ተዝናኝ መጣህ፣ በእውነት ስትዝናና አይቻለሁ፣ ብድራት ይሆንልሃል ተብሎ
አክሊል ለመቀበል ማለት ነው። ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። እጃችሁን ብትሰበስቡ ጥሩ ነው። ደሞ በሞባይል ልታዘይ ብለህ ካልክ መብትህ ነው። እኔ ያዘዝኩ አይደለም። ኤርሚያስ ራስስ ብትሆን ሞባይል ይዘህ አይደል የከፍተህ የምታወራው? ታዲያ የማወራው ምንድን ነው? የማወራው እግዚአብሔርን የማያከብር ትውልድን የማያድን ከሆነ ወዮለታ፣ ኤርሚያስ ወዮለት ማለት ነው። ጌታ እግዚአብሔር ይባርካችሁ። ለእኔም ጸልዩልኝ፣ ፕሊዝ ጸልዩልኝ ወንድሞቼ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ጌታ የሟቹን ሞት አይፈቅድም፣ ተመልሳችሁ በሕይወት ኑሩ ይላል። ሩህሩህ የሆነው ጌታ ዛሬም ለሰው ልጆች ይራራል። ይቅር ሊል የታመነና ጻድቅ ነው። በደሙ ፈሳሽነት በደል ኃጢአታችሁን ይቅር ብሎ አንጽቶ አጥቦ ቀድሶ እንደገና በክብር በሽልማት በፊቱ እንዲያቆማችሁ ልባችሁን ወደ እግዚአብሔር ሐሳብ መልሱ። ተባረኩ። ኖሮ ኖሮ ዘምሮ ዘምሮ መጨረሻ ላይ ከመሳደብ፣ ሰብኮ ሰብኮ መጨረሻ ላይ ከመሳደብ፣ የጌታ ነኝ ብሎ ሲሉ ኖሮ ኖሮ በራስ ከመሆን በሰይጣን ከመሆን ጌታ ኢየሱስ እናንተንም እኔንም ያድነን በኢየሱስ ስም አሜን። ተባረኩ። ሰላም ሁኑ።